ታላቁ የኢትዮጵያ ህዳሴ ግድብ በደለል እንዳይሞላ በተቀናጀ አግባብ የተፈጥሮ ሀብት ጥበቃና የተፋሰስ ልማት ሥራ እየተከናወነ ነው አለ የቤኒሻንጉል ጉሙዝ ክልል ግብርና ቢሮ። በቢሮው የተፈጥሮ ሀብት ልማትና አጠቃቀም ዳይሬክተር ፈቃዱ ደሳለኝ እንዳሉት ግድቡ በሚያወስናቸው ወረዳዎች ማህበረሰቡን በማሳተፍ የተፋሰስ ልማትና የአፈርና ውሃ ጥበቃ ሥራዎች እየተከናወኑ ነው። በዚህም መሠረት የተለያዩ ቴክኖሎጂዎችን በመጠቀም እና በስነ ሕይወታዊ ዘዴ ችግኞች እየተተከሉ እንደሆነ ጠቅሰዋል። ለአብነትም በ2016-17 አረንጓዴ የአሻራ መርሃ ግብር ግድቡ በሚያወስናቸው ወረዳዎች 44,051,173 ኢኮኖሚያዊ ጠቀሜታ ያላቸው ችግኞች በ22,263 ሄክታር ላይ መተከላቸውን አንስተዋል። የተተከሉት ችግኞች አይነትም ለደን ልማት፣ ለደን ጥምር እርሻ አገልግሎት፣ የአፈር መከላትን ለመከላከል፣ ለምግብነት የሚውሉ ፍራፍሬዎች መሆናቸውን አብራርተዋል። በችግኝ ተከላው ወቅት ከ595,780 በላይ የህብረተሰብ ክፍሎች መሳተፋቸውን ለፋና ዲጂታል ተናግረዋል። ቀደም ሲል በተለያየ ምክንያት በከፍተኛ ሁኔታ የተራቆቱ መሬቶች መልሰው ማገገም መቻላቸውና ከፍተኛ የአፈር መሸርሸር መቀነስ መቻሉ ከተከላው በኋላ የተገኙ ውጤቶች መሆናቸውንም ገልጸዋል። በቀጣይ በ2017-18 የአረንጓዴ የአሻራ መርሃ ግብርም በተለይም ታላቁ የኢትዮጵያ ህዳሴ ግድብ በደለል እንዳይሞላ በ32,242 ሄክታር ላይ 55,417,500 ኢኮኖሚያዊ ጠቀሜታ ያላቸው ችግኞች እንደሚተከሉ ጠቁመዋል። በተጨማሪም በ48,061 ሄክታር የተራቆቱ አካባቢዎች ላይ የተፋሰስ ልማትና የአፈርና ውሃ ጥበቃ ሥራዎችን በተመረጡ የተለያዩ ቴክኖሎጂዎች የማልማት ሥራ ለመስራት መታቀዱን ነው የገለጹት። ሀገር ብሎ ለመጥራት የሚያስቸግሩ ሀገራት በዚህ ልክ ስለ ኢትዮጵያ ለመናገር መሞከራቸው የተለመደ ባህሪ እንደሆነ እናውቃለን ሲሉ የመከላከያ ሚኒስትር አይሻ መሐመድ ተናገሩ። የሀገሪቱ መከላከያ ሰራዊት በስም ያልጠቀሷቸው አካላትን ምክር እየሰሙ ብድግ ለሚሉ ትናንሽ ኃይሎች የተደራጀ እንዳልሆነ ሚኒስትሯ ተናግረዋል። የመከላከያ ሚኒስትሯ አይሻ ይህንን የተናገሩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሀገሪቱ የነጻነት በዓል ላይ በብዙዎች ዘንድ መነጋገሪያ የሆነው ኢትዮጵያን የተመለከተ ንግግር ካሰሙ ከሳምንት በኋላ ነው። ፕሬዝዳንት ኢሳያስ ባለፈው ሳምንት ቅዳሜ ግንቦት 16 2017 በተከበረው 34ኛው የኤርትራ ነጻነት በዓል ላይ ባደረጉት ንግግር በኢትዮጵያ መንግሥት ላይ ጠንካራ ትችት ሰንዝረው ነበር። ፕሬዝዳንቱ የውጭ ኃይሎች በብልጽግና ወኪላቸው አማካኝነት የኢትዮጵያ ሕዝብ ላይ ላለፉት 5 ዓመታት ያወጁት ጦርነት ምን ያህል ተስፋ እንደቆረጡ የሚያሳይ ነው በማለት ተናግረዋል። የኢትዮጵያ መንግሥት የጦር መሳሪያ ግዢ እና የወታደራዊ ዝግጅት ላይ ነው ሲሉ የከሰሱት ኢሳያስ እነዚህ የታቀዱ ጦርነቶችን ለማስጀመር የጦር መሳሪያዎችን እና ቴክኖሎጂዎችን ለማግኘት የሚደረገው የግዢ ጥድፊያ፣ ተጓዳኝ ፉከራዎች እና ወታደራዊ ዝግጅት ሁሉም ያውቀው እና የመዘገበው ነው ሲሉ ተደምጠዋል። ሊያቀርቡ የሚፈልጓቸው ምክንያቶች ብዙ ናቸው። የውሃ ጉዳይ፣ አባይ እና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ሕዝብን የማይወክል የኦሮሞ ማስተሳሰብ፣ የኩሽና የሴን ግጭት፣ የአፋር ሕዝብና መሬትን ለዚህ አጀንዳ መጠቀም እንዲሁም ጦርነት በሰፊው መቀስቀስ ነው በማለት ከሰዋል። ፕሬዝዳንት ኢሳያስ በተለይም የኦሮሞ ሕዝብን የማይወክል የኦሮሞ ማስተሳሰብ በማለት ያደረጉት አስተያየት ከተለያዩ አካላት ጠንካራ ምላሾችን አስከትሏል። የመከላከያ ሚኒስትሯ በስም ያልጠቀሷቸውን አካላት ኢትዮጵያን የተመለከተ ንግግር ማድረጋቸውን በማመልከት ወቅሰዋል። ሚኒስትሯ ንግግር አድርገዋል ያሏቸውን አካላት የገለጹት በራሱ ሀገር ነው ብለህ ለመጥራት የሚያስቸግር የራሱ ሀገር ሕዝብ በፍርሃት ተሸብቦ የሚኖርበት በተቻለ አጋጣሚ ሀገር ለቆ የሚወጣባቸው ሀገራት በማለት ነው። በዚህ ልክ ስለ ኢትዮጵያ ለመናገር ሙከራ ማድረጋቸው የተለመደ የነርሱ ባህሪ እንደሆነ እናውቃለን ብለዋል። በአሁኑ ሰዓት እየተገነባ ያለው ሰራዊት እነርሱ እንደሚያስቡት እዚህ ሰፈር ላይ የእነሱን ምክር እየሰሙ ብድግ ለሚሉ ትናንሽ ኃይሎች የተደራጀ ሰራዊት አይደለም ሲሉ ተደምጠዋል። የመከላከያ ሰራዊቱ በማንኛውም የተሳሳተ ስሌት ኢትዮጵያን ለመድፈር፣ ብሔራዊ ጥቅሟን ለመንካት ለሚፈልጉ ኃይሎች በአስተማማኝ ሁኔታ የተገነባ እንደሆነም ገልጸዋል። ቤታችን ውስጥ ላሉት እዛም እዚህም ለሚታዩት ትንሽ ነገሮች የሰፈር ሚሊሻ በቂ ነው ያሉት ሚኒስትሯ ይህንን የሚሊሻ ኃይል እያሰለጠኑ እና እያዘጋጁ ከመሆኑም ተናግረዋል። ባለፉት ዓመታት በመከላከያ ሰራዊቱ ላይ ተደርገዋል ያሏቸውን የሪፎርም ሥራዎች ያነሱት አይሻ ያለው ነባራዊ ሁኔታ ዓለም አቀፍ ሴናሪዮ ራሱ የሚፈልጋቸው ዝግጁነቶች ስላሉ ከዚህ ቀደም ያልነበሩ አደረጃጀቶች ከመፈጠራቸውን ገልጸዋል። የመከላከያ ሚኒስትሯ ኦሮሚያ እና አማራ ክልሎች ያሉትን ግጭቶች በተመለከተም በቃለ መጠይቁ ተናግረዋል። ክልሎቹ ከዚህ ቀደም የነበሩበት ሁኔታ ሁሉም ሰው የሚረዳው እንደነበረ የገለጹት ሚኒስትሯ አካባቢዎቹ በተነጻጻሪ ሰላም እና መረጋጋት የሚታይባቸው፣ ሕዝብ ተረጋግቶ ወደ ልማት ሥራ የገባባቸው ሁኔታዎች ናቸው ብለዋል። የፋኖ ኃይሎች እና የኦሮሞ ነጻነት ሰራዊት ቁመና እዚህ ግባ የሚባል እንዳልሆነ እና ለመከላከያ ሰራዊት ስጋት የሆነ ወይም ሕዝቡ ከሰላማዊ ኑሮ 100% ተነጥሎ እንደነበረው የሚያደርግ እንዳልሆነ በቃለ መጠይቁ ተናግረዋል።
በእነዚህ አካባቢዎች ያለው ሁኔታ ሰላማዊ ሆኖ እንዲቀጥል ለማድረግ የክልሎቹን ሚሊሻ እና የጸጥታ ኃይል የማሰልጠን ሥራ እየተከናወነ መሆኑን አንስተዋል። ከክልሎቹ አቅም በላይ ሲሆን ደግሞ የማገዝ ሥራ እየሰራ አካባቢዎቹን ወደ ማረጋጋት እና ራሱ ሰራዊቱ ወደ ነበረበት የሀገር ሕልውና ጠባቂ ቁመና የመመለስ ሥራ ጎን ለጎን እየተሰራ ነው ብለዋል። የመከላከያ ሰራዊት በንጹሃን ዜጎች ላይ ወስዷቸዋል ስለተባሉ እርምጃዎች ጥያቄ የቀረበላቸው ሚኒስትሯ ጉዳዩ የሚዲያ ፕሮፓጋንዳ እንደሆነ በመግለጽ ክሱን አጣጥለዋል። መከላከያ ሰራዊቱ እንደሚባለው ሄዶ የሚጨፈጭፍ ኃይል ቢሆን ኖሮ እነዛም እስካሁን እየተሽሎከለኩ ይቆዩ ነበር የሚል እምነት የለኝም ያሉት አይሻ ይህ ማለት ግን የሚፈጠር ነገር አይኖርም ማለት አይቻልም ብለዋል። ሚኒስትሯ በሚደረጉ የሰላም ማስከበር ሂደቶች ውስጥ ሰው አይሳሳትም ማለት አይቻልም፣ የሚኖረውን ነገር ስለምናውቀው በማለት ተናግረዋል። በተቃራኒው ወገን ያለው ኃይልም በህዝብ ውስጥ ተሰግስጎ ህዝብን መስሎ ከህዝብ ነጥለ እርምጃ ለመውሰድ የሚያስቸግር አይነት ስልት የሚከተል ስለሆነ የሚደርሱ አንዳንድ ስህተቶች ሊኖሩ ይችላሉ ሲሉ ተደምጠዋል። ሚኒስትሩ አይሻ ይህንን ቢሉም የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ እና ዓለም አቀፍ የሰብአዊ መብት ተሟጋች በጦርነት አውዶች ውስጥ የመንግስት የጸጥታ ኃይሎች ንጹሃን ላይ ፈጽመዋል ያሏቸውን ግድያዎች ተመለከተ በተደጋጋሚ ሪፖርቶችን ማውጣታቸው አይዘነጋም። ኢሰመኮ በጥር ወር ባወጣው ሪፖርት በአማራ እና ኦሮሚያ ክልሎች ከፍርድ ውጭ የሚፈጸሙ ግድያዎች አሳሳቢነታቸው እንደቀጠለ አስታውቆ ነበር። ሪፖርቱ በአማራ ክልል በንጹሃን ላይ ግድያ እንደተፈጸመባቸው ከጠቀሳቸው አካባቢዎች መካከል ምስራቅ ጎጃም ዞን ቢቡኝ እና ደባይ ጥላት ግን ወረዳዎች እንዲሁም ደቡብ ጎንደር ዞን ሊቦ ከምከም ወረዳ ይገኙበታል።